ወይ ጉድ! በጣም እኮ ነው የሚገርመው። እነዚህ ዶክተሮች ዝቅተኛ የደሞዝ ወለል $1000 ይደረግልን ብለው አሁን የጠየቁት ጥያቄና ፕሮቴስት እያደረጉ ያሉት ነገር እውነት በጣም ነው የሚገርመው። እስኪ አስቡት $1000 ማለት 140,000 ብር አካባቢ ነው። እሱም ግሮሱ ነው። እኔ እንኳን በግሌ ማንኛውም ዜጋ በቀን ስንት ያወጣል ያልተማረው ብዬ እንኳን ዝም ብዬ በቃ ሆቴል ሳልገባ ምናምን ሌክዠሪ የሆነ ቦታ ሳታስቢ መንገድ ዳር የሚሸጡ ምግቦችን እንኳን ስታስብ 100 ብር 110 ብር ሽሮ ብቻ ብትበላ በወር 9,000 ብር በትንሹ ያስፈልጋል። ሰው ሳጋብዝ ሌላ ጥገኛ ሳይኖር ማለት ነው። ጫማ መግዛት፣ ልብስ መቀየር፣ ቅብጥር፣ ሻይ መጠጣት፣ ቡና መጠጣት ምናምን ማሰብ የለብም። ሳታስብ እንደው 100 ብር ብታወጣ 9,000 ብር በወር ቁርስ ምሳ እራትን ለመብላት ያስፈልጋል። ቤት ክራይስ እነሱ ተጣርቶ የሚደርሳችሁ 7,000 6,000 9,000 ነው። ቤት ክራይስ እንዴት ነው? ከየት ነው አምጥቶ የሚከፍሉት? ከከተማ ውጪ እንኳን በ5 ብር ምናምን የሆነ የጭቃ ቤት ቢከራዩ 14,000 ብር የተጣራ ኔት ፔ ያስፈልጋቸዋል። 14,000 ብር ኔት ፔ ደግሞ ለማግኘት ግሮስ ሳላሪ 21,000 22,000 ብር መሆን አለበት። እሺ የታክሲውስ መጨመር የለበትም? ቡና ሻይ ምናምን አያስፈልግም? ቢያማቸውስ መታከሚያ እንደው እኮ በጣም እኮ ስታስቡ ምናምን እንደ ተራ ሰው ስታስበው የመጠቀ ኢኮኖሚስት መሆን አያስፈልግም። ስለዚህ ማንኛውም ሰው በመንግስት ቅጥር ውስጥ ሌላ ጥገኛ ሳይኖረው ልብስ፣ ጫማ ምናምን መግዛት ሳያስብ ቡና መጠጣት ሳያስብ ያች በቀን አሁን እስኪጨምር ዋጋው ማለት ነው ከወራት በኋላ እስኪጨምር በቀን ቁርስ ምሳ እራቱን ለመብላት እንኳን ግሮስ ሳላሪው 22,000 21,000 ግዴታ መሆን አለበት። የተጣራችሁን 14,000 ብሯን ለማግኘት ጽዳትም ሆነ ተላላኪም ሆነ ምንም ሆነ የተማሩት ደግሞ ስንት ማግኘት አለባቸው ብላችሁ ደግሞ ስታስቡ ታሰሉት ማለት ነው። በዌጅ ኢኮኖሚክስ ላይ የሚሰሉ ብዙ ነገሮች አሉ። የስኪሉ፣ የኖሌጁ፣ የኤዱኬሽኑ፣ የኤክስፒሪየንሱ ያ ሲሰላ ማለት ነው። በትንሹ መነሻ ደሞዙ ከ50 ከ60 ሺህ ብር ማነስ የለበትም በአሁኑ ሁኔታ። እሱም አይበቃም። እንደ ዶክተር ደግሞ ስትማር እና እንደ ዶክተር ደግሞ ስታገለግል ማለት ነው በጣም ከ100,000 በላይ አይደለም ከ200,000 በላይ መነሻ ደግሞ ይሄዳል። ምክንያቱም እነሱ ጋር ፓራሜትሩ ይበዛል ማለት ነው። ሲያገለግሉ ብዙ እና ምንድን ነው የምታስቡት? ቆይ ምንድን ነው መሆን ያለበት? ኧረ እባካችሁ አሁን አንድ ጥያቄ ነው የማቀርብላችሁ ደግሞ ለሬብሎች እና ለመንግስት ነው። ጦርነቱን አቁሙት በቃ። በባሌም በቦሌም ይሁን ጦርነቱን አቁሙትና ወደ ሰላም ነው። ይህ የሚተኮሱት ጥይቶችን ዋጋ ካልኩሌት ስታደርጉ የብዙ ሰው የኢኮኖሚ ችግርን ይቀርፋሉ። አንደኛው ችግር እሱ ነው እየታየኛለ። ስለዚህ ሰላም አምጡና ያ የሚዋጋውን ህዝብ ወደ አምራችነት ቀይሩት። ከዛ በኋላ ኢኮኖሚውን አረጋጉት። በቃ ምንም ነገር እየጠቀመን አይደለም ጦርነቱ። ፕሊስ ኦኬ። ካለበለዛ የዶክተር ሌባ፣ የዶክተር ቀማኛ፣ የዶክተር ማጅራት መቺ፣ ተመርቆ ስራ ያጣ ሰው መሀል ስላለ የምሁራን ሌባ፣ ቀማኛ፣ ኪስ አውላቂ በየቦታው ልታዩ ነው ማለት ነው። በጣም ነው የሚያሳፍረው። ምክንያቱም እየራባቸው የጠገበ ጁሱ፣ ጭማቂው፣ ወተቱ ምኑ እዚህ ቀርቦለት አልጋ ላይ ተኝቶ የሚታከም ፔሸንት የራበው ዶክተር ያን እየጎመዠ ማከም አይችልም። ይከብዳል። ስለዚህ አስቡበት። ሪፖስት ደግሞ አድርጉልኝ።